ወድቆ በቃ ሞቷል። ሰዎች ተሰብስበው ቤት ውስጥ ቁጭ ብለዋል። ስገባ በቃ ልጁ ተዘርሯል። እኔ በጣም እንደምታመም ዝዋይ ድፍን ያውቃል። በጣም እታመማለሁ። አንድ ሳምንት ከታመምኩ አንድ ሳምንት ጤነኛ ነው የምሆነው። ውስጤ በጣም ይጨናነቃል። ሁሉ ጊዜ የጭንቀት ኑሮ ነው። ሁሉ ጊዜ የሰቆቃ ኑሮ ነው። ዳይ አንተ ሰይጣን አትፈትነኝ። እኔ የተቀበልኩት የኃይል ቃል ነው። አድራሻ ስተ ወደዚህ ገብተሃል። ልጄ ከሞተበት ነቃ። ጌታ ከሱ ጋር እንዳለ በግልጽ የተመለከትነው ነው። ዛሬ ሰፈር ላይ ራሱ የሚመለከቱኝ ሰዎች ቲጂ በጣም አምሮብሻል፣ ቲጂዬ በጣም ነው የምታምሪው ያሉ ያኔ ዊቺ ደረቅ ምን ትመስላለች የሚሉኝ ዛሬ ለነሱ አፍ እንኳን እግዚአብሔር ሞገስን ሰጥቶ የእውነት ማየት ማመን ነው። መታችሁ ማየት ትችላላችሁ። በዚህ ድህነትን ይዞ መምጣት ይቻላል። ድህነትን ይዞ ግን መሄድ አይቻልም። በዚህ በሽታን ይዞ መምጣት ይቻላል። በሽታን ይዞ መሄድ ግን አይቻልም። ያልሰማችሁ እንድትሰሙ እፈልጋለሁ። ትግስት ቡዛየው ባላለው እግዚአብሔር ለኔ በጣም ብዙ ነገር አድርጎልኛል። ልወድቅ የደረስኩት የተፍገመገምኩ ሴት ነበር። እዚህ ስመጣ ተስፋ ቆርጬ ክርስትና ምንድነው ብዬ ለተባልኩበት ሰዓት ነው እግዚአብሔር ወደዚህ ያመጣል። ተስፋ በቆረጥኩ ጊዜ ከጎኔ ሊኖር ማንም ባልወደደ ጊዜ እግዚአብሔር ወደዚች ቤተክርስቲያን አምጥቶኝ እግዚአብሔር ከብዙ ነገር ይሄ ነው ብዬ ልገልጠው ከማልችለው በቃ ምንድነው ክርስትና ባልኩበት ጊዜ ነው ጌታ በዚህ ራእይ ውስጥ አልፎ እኔን ያገኘኝ እና ለኔ የሆነልኝ ነገር ብዙ ነገር ነው። አንደኛ በዚህ መጥቼ በቃሉ ጸንቼ እንድቆም ባሪያው የእግዚአብሔር ሰው ሲያስተምረን ከእግዚአብሔር ቃል ብዙ ነገር ተምሬያለሁ። ይህም የሆነልኝ ነገር በመንፈሳዊ ነገሬ እንዳድግ ለውጥ በህይወቴ እንዲኖር መንፈሳዊ ህይወቴ ወደ ከፍታ እንዲመጣ እንዴት ማደግ እንዳለብኝ በእግዚአብሔር ቃል ውስጥ እንዴት መኖር እንዳለብኝ እግዚአብሔር በቃሉ እንደ ቃሉ እንደሆነ በሚታይ ነገር ሳይሆን እግዚአብሔር እንደ ቃሉ ስለሆነ በዚህ እግዚአብሔር በቃሉ ያስተማረኝ ነው ያለው። በህይወቴ ይሄ ሆኖልኛል። ሁለተኛ ነገር ደግሞ በመንፈሳዊ ህይወቴ በጣም እያደኩ ነው ያለሁት። ነገር ግን እኔ ያላወቅኩትን እንዳውቅ ረድቶኛል። እግዚአብሔር በብዙ በቃሉ እየተናገረኝ በብዙ ካለውበት ነገር እንድወጣ በፊት ከማውቀው ከተለያየ ነገር ውስጥ ወጥቼ በቃሉ ላይ እንድተከል እግዚአብሔር በዚህ መንገድ እየረዳኝ ነው ያለው በባሪያዎቹ ያለፈ። እንደገና ደግሞ በህይወቴ ላይ ትልቅ ለውጥ አለ። በመንፈሳዊ ህይወቴ ላይ ብዙ ለውጥ አለ። ይህም በቃሉ የሆነ ነው። ከቃሉ ምንም ዞር እንዳንል ቃሉ እንደሚለን እንድንሆን እግዚአብሔር እንደ ቃሉ እንደሆነ በሚታይ ነገር እንዳንሸወድ በሚታይ ነገር እንዳንታለል በቃሉ ውስጥ ያለፈ የእግዚአብሔር ሰው ባሪያው ያስተምረን ነበር እና በኔ ህይወት ላይ ይሄ ሆኗል። በመንፈሳዊ ህይወቴ ላይ ይሄ ሆኗል። እንደገና ደግሞ በስጋዊ ህይወቴ እግዚአብሔር በበረከት እየባረከኝ ከክብር ወደ ክብር እያሻገረኝ መጀመሪያ ላይ በእንደዚህ አይነት ህይወት ውስጥ አልነበርኩም። እግዚአብሔር ብዙ ነገር አድርጎልኛል። እንደገና ደግሞ እንዴት በህይወቴ ውስጥ ቃሉ መስራት እንደሚችል ለቃሉ ምን አይነት ምላሽ መስጠት እንዳለብኝ ያንን በእግዚአብሔር ሰው እግዚአብሔር በውስጡ ያለፈ ሲያስተምረኝ ነበር። በዚህም ተጠቃሚ ነኝ። እግዚአብሔር ረድቶኛል። በህይወቴ ብዙ ትልልቅ ለውጦች አሉ። በመንፈሳዊ ህይወቴም ቢሆን በስጋቢ ህይወቴም ቢሆን በቤቴም በኑሮዬም በአገልግሎቴም ሁሉ ከዚህ ከመጣው ጊዜ ጀምሮ እኔ ብዙ አመት በክርስትና ህይወት ኖሬያለሁ። ግን አሁን በዚች አንድ አመት በሆነኝ ህይወት ውስጥ ያየሁትን ለውጥ አይቼ አላውቅም። ሁሉ ጊዜ የጭንቀት ኑሮ ነው። ሁሉ ጊዜ የሰቆቃ ኑሮ ነው። በቤቴ ሰላም አለ፣ በልጆቼ ሰላም አለ፣ በኔ ሰላም አለ። በመውጣት በመግባቴ ሰላም ነው። ጌታ በዚህ ባሪያ አልፎ ብዙ ነገር ጠቅሞናል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በዚህ የሚሰራው ትውልድ ስላለው ነው ይህን ራእይ ወደዚህ ምድር ያመጣው። አንዷ እኔ ነኝ በዚህ ሊሰራ እግዚአብሔር ይህን ራእይ ያመጣው። ብዙዎቹ በዚህ እየመጡ ይጠቀማሉ። ባሪያው ሲያስተምረን ሰተነው አይደል ሰጥቶን ነው ያገለገለን ያለው።
አድርገን አይደል አድርጎልን ነው ያገለገልን ያለው። ሌላ ባለራእዮች ሲመጡ ብዙ አይተናል። ከያንዳንዱ ህብረተሰብ የሆነ ነገር ተቀብለው ነው የሚመሰርቱ። እሱ ግን ሰጥቶ አሳይቶን ነው በዚህ ራእይ ላይ እንድንኖር አብረነው እንድንቀጥል ያደረገው። አንደኛ ህይወቱን ሰጥቶን፣ ሁለተኛ ገንዘቡን ሰጥቶን፣ ሶስተኛ ጸጋውን ከእግዚአብሔር የተቀበለውን ጸጋ በነፃ እየሰጠን እያገለገለ ያለ እውነተኛ የእግዚአብሔር ሐዋርያ ባሪያ ነው። በእውነት እኔ ምስክር ነኝ በሱ ህይወት። እንደገና ደግሞ በጣም ያመኝ ነበር። በጣም የሚያውቁኝ ያውቁኛል። በጣም እታመማለሁ። ውስጤ ሰላም አይደለም። እኔ በጣም እንደምታመም ዝዋይ ድፍን ያውቃል። በጣም እታመማለሁ። አንድ ሳምንት ከታመምኩ አንድ ሳምንት ጤነኛ ነው መሆነው። ውስጤ በጣም ይጨናነቃል ከሚሆነው ነገር የተነሳ። ነገር ግን እግዚአብሔር ከዚህ አይነት ጭንቀት ውስጥ እግዚአብሔር ፈውሶኛል። በስጋም ለውጥ አለኝ። በስጋዬም ላይ ለውጥ አለ። እግዚአብሔር ከዚህም በሽታ ፈውሶኝ ዛሬ ሰፈር ላይ ራሱ የሚመለከቱኝ ሰዎች ቲጂ በጣም አምሮብሻል፣ ቲጂዬ በጣም ነው የምታምሪው እያሉ ያኔ ዊቺ ደረቅ ምን ትመስላለች የሚሉኝ ዛሬ ለነሱ አፍ እንኳን እግዚአብሔር ሞገስን ሰጥቶኝ ባንቺ ህይወት ሁለት ነገር ይሆናል። አሜን። የጨለማ ሰልፍም ይጨምራል፣ አንቺ ትጨምራለሽ። አሜን። ቢገርምሽ ካልተፈቅሽ ምንም ይሆናል ብለሽ ካላሰብሽ ወደ ሰልፍ ይነሳል። በዛው ልክ ደግሞ አንቺ መጨመርሽ ይሄዳል። አሜን። ሃሌሉያ። ኢየሱስ ያድናል። አሜን። አሜን ነው። አሜን። የሳኦል የዳዊት ቤት ጦርነት አለ። የሳኦል ቤት እየወደቀ የዳዊት ቤት ግን እየበረታ ነው። አሁን እውነተኛ ቅባትና መነካካት ውስጥ ነገር ስላለሽ ወዳጅ የሆነው ጠላት አክባሪ የነበረው ለመላክ ይጀምራል። አይችሉሽም በኢየሱስ በሰው ፊት ሞገስን ሰጥቶኝ ሞገሳም አድርጎኝ ጌታ ከበሽታ ፈውሶኝ እንድቆም ረድቶኛል። በዚህ ራእይ ውስጥ መጥቼ ከተቀላቀልኩኝ ጊዜ ጀምሮ እግዚአብሔር በባሪያው አልፎ በመንፈሳዊ ሕይወቴ በስጋ ሕይወቴ ፈውሶኝ ዛሬ በእናንተ ፊት እንድቆም የረዳኝ እግዚአብሔር ነው። በእውነት እግዚአብሔር የተባረከ ይሁን እና ባሪያው በብዙ መልኩ እየጠቀመን ነው። የእውነት ማየት ማመን ነው። መታችሁ ማየት ትችላላችሁ። እዚህ የሚሸጥ ዘይት የለንም። እዚህ የሚሸጥ ውሃ የለንም። እዚህ የሚሸጥ የሆነ ነገር የለንም። እግዚአብሔር እንደ ቃሉ ነው። እንደ ቃሉ በዚህ ይሰራል። በባሪያዎቹ አልፎ እግዚአብሔር እንደ ቃሉ ነው። እደግመዋለሁ። እግዚአብሔር እንደ ቃሉ ነው። አልፎ በቃሉ ይሰራል። በሚታይ በሚብለጨለጭ ነገር አይደለም። እግዚአብሔር እንደ ቃሉ በዚህ ይሰራል። መታችሁ በዚህ በእግዚአብሔር ሰው በአገልግሎቱ እንድትጠቀሙ እጠይቃችኋለሁ። ጌታ ከሱ ጋር እንዳለ በግልጽ የተመለከትነው ነው። በእውነት አንድ ነገር ከኛ የሚፈልገው ነገር የለም። ከዚህም ከዛ እንዲህ ሞጭልፎ የሚሄደው ነገር የለም። በራሱ ኪሳራ በራሱ ነው እየመጣ ከደብረ ዘይት እየነዳ በራሱ ነዳጅ አንድ ሰው እንኳን ይሄን አድርግ ብለን የምንረዳው ነገር የለም። የእውነት በዚህ ዘመን ሐዋርያ አድርጎ የቀባልን ባሪያ አፖስትል ይድነቃቸው ሽመልስን በጣም ነው ማመሰግነው። እግዚአብሔር አሁንም አብዝቶ ይባርከው። በዘመኑ ሁሉ እግዚአብሔር ከሱ ጋር እንዲሆን እለምናለሁ። ሁለተኛ ነገር ደግሞ የሆነልኝ ደብረ ዘይት ጾም ጸሎት 3 ቀን ገብተን ነበረ። በዛ እየተማርን እያለ የእግዚአብሔር ሰው በብዙ መልኩ ያስተምረን ነበረ፣ እያስታጠቀን። ከሚገርማችሁ በጣም ደስ የሚል የጾም ጸሎት ጌታን የመፈለግ ጊዜ ነበረን። በዛ ውስጥ እኔ በህይወቴ 6 ሰዓት ከጾምኩ ይደክመኛል፣ ግን ከሌሊቱ 12 ሰዓት ጀምረን እስከ ምሽቱ 4 ሰዓት ድረስ ነበር ጾሙ እየቀጠለ የሚሄደው። ማንም የሚደክም የለም፣ ማንም የሚዝል የለም። እንደነደድን በእግዚአብሔር ፊት እንደጮህን 4 ሰዓት እንደውም ባልወጣን የምንልበትን ጊዜ ነበረ።
እግዚአብሔር በዛ ውስጥ አልፎ ሲያስተምረን ሲያስታጥቀን የእግዚአብሔርን ቃል እንዴት ማወቅ እንዳለብን እንዴት መረዳት እንዳለብን እንዴት ከእግዚአብሔር ቃል ጋር ቅሩኝነት ማድረግ እንዳለብን በኃይል ያስተምረን ነበር። የእግዚአብሔር ሰው ሳይሰለች ሳይደክም ያስተምረን ነበር። እዛ ተምሬ እና መጨረሻ ላይ በዘይት ይጸልይ ነበር። የእግዚአብሔር ሰው ጸልየልን የነበረው ክብር አጠይቁኝ። በጣም እግዚአብሔር ያለፈ የሚሰራበት ጊዜ ነበር። ግን ከዛ አፖስትል አንድ ልጅ አለኝ ለሱ ትንሽ ዘይት ስጠኝ ብዬ በጠብታ ነው የሰጠኝ። እሷን ይዤ መጥቼ ልጄ ሆሳና ትምህርት ቤት ይማራል። እዛ አልወሰድኩም። እዚህ እስከሚመጣ ብዬ ደብቄ ነበር። እንዳጋጣሚ የሱ ታላቅ ታመመብኝ። እኔ ለስራ የሆነ ቦታ ሄጄ ስመጣ ኦሬዲ ልጄ ወድቆ በቃ ሞቷል ማለት ይችላል። ሰዎች ተሰብስበው ቤት ውስጥ ቁጭ ብለዋል። ስገባ በቃ ልጁ ተዘርሯል። ተስፋም አልቆረጥኩም። ግን አትፍሪ የሚል ድምጽ ሰማው ገና ግቢ ስገባ። ለምን እዚህ ጋር የታጠቅኩት አለ ቃሉ መስርቶኛል። በቃ በእግዚአብሔር ላይ እንደ መቆም እንዳለብኝ ቃሉ በጣም ከእግዚአብሔር ሰው ከባሪያው የሚወጣው የድፍረት ቃል እኔንም አግኝቶኛል። እና ከዛ አይ ምንድነው ብዬ ስገባ አትደንግጫሉኝ። እንዴ ለምንድነው ምንነግጠው? ዳይ አንተ ሰይጣን አትፈትነኝም። እኔ የተቀበልኩት የኃይል ቃል ነው። ዳይ አድራሻ ስተ ወደዚህ ገብተሃል። አሁን በኢየሱስም አድራሻህን ይዘ ወደምትፈልግበት ስፍራ ውጣ ብዬ ያንን ዘይት አድርጌ ስጸልይ ልጄ ከሞተበት ነቃ። እግዚአብሔር ይሄንን አድርጎልኛል። ባሪያው በጸለየው ዘይት እጄን ቀብቼ ግንባሩ ላይ አድርጌ ሲንተባተብ የነበረው ትንፋሹ ቁርጥ እያለ ሊሞት የደረሰ ልጄ ከሞት አምልጧል። ክብር ለእግዚአብሔር ይሁን። ይህንን ያደረገው ጌታ ነው። ክብር ለመንፈስ ቅዱስ ይሁን። የእውነት እግዚአብሔር በዚህ እየረዳን እያገዘን እያስታጠቀን ነው ያለው። በዚህ በኃይል እግዚአብሔር አለ፣ ህልውናው አለ፣ መገኘቱ አለ። የእውነት በዚህ በሽታን ይዞ መምጣት ይቻላል። በሽታን ይዞ መሄድ ግን አይቻልም። በዚህ ድህነትን ይዞ መምጣት ይቻላል። ድህነትን ይዞ ግን መሄድ አይቻልም። ለምን? በዚህ ያለው ክብር ራሱ ፈውስ ነው። በዚህ ያለው ክብር ራሱ ኃይል ነው። በዚህ ያለው ክብር ራሱ ትልቅ ነገር ነው። በእውነት ብትመለከቱ መታችሁ ብታዩ የእግዚአብሔርን መገኘት በዚህ እንዴት እንደሚሰራ ብትመለከቱ በጣም እግዚአብሔርን በዚህ ዘመን እንደዚህ ይሰራል እንዴ ብላችሁ የምትገረማላችሁ። ስለዚህ እኔ አንድ ጥሪ ላድርግላችሁ የእግዚአብሔር ልጆች፣ ዝም ብላችሁ በሚታይ ነገር ዘመናችሁን የምታጠፉ፣ በሚታይ በብልጭልጭ ነገር የምትታለሉ፣ በተለያየ በሚሸጥ ነገር የምትታለሉ ኑ፣ ቃሉ እግዚአብሔር ነው። ከቃሉ ውጪ የሚሆን ነገር ምንም ነገር የለም። የእውነት በዘይት ካገኛችሁት ፈውስ ይልቅ በቃሉ ያገኛችሁት የጸና ነው። ስለዚህ መታችሁ በእግዚአብሔር ሰው ላይ ያለውን ክብር ብትመለከቱ በጣም እግዚአብሔር ይረዳችኋል። ይህንን መልእክቴን የማስተላልፍላችሁ ወንድና ሴቶች እግዚአብሔር ልጆች በዚህ መታችሁ ይህንን ራእይ ተመልክታችሁ እውነት በእግዚአብሔር በዚህ እንዳለ እንድታውቁ እነግራችኋለሁ። ባሪያው ደግሞ የእግዚአብሔር ሰው ባሪያው በእውነት ጌታ ኢየሱስ ዘመኑን ሁሉ ይባርከው። ምንም ሳይሰስት፣ ምንም ሳይደብቅ፣ ምንም ነገር ሳያመቻምች ለኔ እንን አድርጉልኝ ይሄንን ልሽጥላችሁ ብሎ ሳያሳይ በነፃ የተቀበለውን ከእግዚአብሔር የተቀበለውን በነፃ እየሰጠ ነው ያለው። ዝዋይ እንድትሰማ እፈልጋለሁ። ያልሰማችሁ እንድትሰሙ እፈልጋለሁ። በዚህ በማውንት ጽዮን ቤተክርስቲያን ውስጥ ያለውን የእግዚአብሔርን ታላቅነት እንድትመለከቱ ጋብዛችኋለሁ። ጌታ ይረዳችኋል። አድራሻችን አለ። በዚህ መታችሁ እንድትጠቀሙ ጋብዛችኋለሁ። የእግዚአብሔርን እጅ የእግዚአብሔርን ማዳን በዚህ ሲገለጥ ማየት የምትሹ መታችሁ ማየት ትችላላችሁ።
እግዚአብሔር ይባርካችሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.